ነገሩ ከብዙሃን ልብ ውስጥ በቀላሉ ሊወጣ ያልቻለ ጉዳይ ሆኗል። ረገብ ያለ ቢመስልም አዳዲስ የሚገኙ መረጃዎችን እያገኘ እንደገና ተመልሶ ልክ እንደ አዲስ የሚግል በብዙ ኢትዮጵያን ዘንድ የሚነሳ ጥያቄ ሆኖ ቀጥሏል። የሞዴል ቀነኔ አዱኛ ጉዳይ ዛሬም አጀንዳነቱ እንደቀጠለ ነው። ከዚህ በፊት ጉዳት የደረሰበት ፊቷን የሚያሳይ ፎቶ መውጣቱን ተከትሎ ከፎቶው ጋር የተያዙ በርካታ ሀሳቦች ሲሰነዘሩ መሰንበታቸው ይታወሳል። ትናንት ምሽት ደግሞ ቀነኔ ከማረፏ በፊት የነበረችበትን ከባድ ሁኔታ ያሳያል የተባለ ሌላ አዲስ ፎቶ መውጣቱ ተነግሯል። ይህም ፎቶ ነገሩን እንደ አዲስ ያነቃነቀና ከያቅጣጫው እንግዳና እጅግ አሳዛኝ መረጃዎችን ይፋ እንዲወጡ በር የከፈተ ሆኗል። ይህም ምስል የቀነኔ አሟሟት መነጋገሪያነቱን እንደገና የቀሰቀሰ ይመስላል። የዚህን ምስል መውጣት ተከትሎ እየተሰሙ ያሉ መረጃዎች ልብን ይሰብራሉ። ትደበደብ እንደነበር ይባስ ብሎ የመሳሪያ ጥቃት ተፈጽሞባት እንደሚያውቅና ይህም ለምስክር የሚሆን አሻራ ዛሬም በቤታቸው እንዳለ ተሰምቷል። አዲስ የወጣው ፎቶ ምን ገጽታ አለው? ምን አይነት ሚስጥሮችን አካቷል? ፎቶ ከወጣ በኋላ ማህበረሰቡ እየሰጠው ያለው አስተያየት ምን ይመስላል? ሁሉንም እናስቃኛቸዋለን። በሌላ በኩል ደግሞ ከቅርብ ሰው የወጣው ቀነኔን የተመለከተ አነጋጋሪ ሚስጥር ያልተጠበቀ ሆኗል። አንዳንዶች ወንድሟ እንደሆነ፣ ሌሎኞች ደግሞ አጎቷ ነው ብለው የሚጠቁሙት ቤተሰቧ ያወጣው አነጋጋሪ ሚስጥር ምንድነው? እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲቪ ቤተሰቦች እንደምን አላችሁ? ከሞዴል ቀነኔ አዱኛ ጋር በተገናኘ የወጣውን አዲስ አነጋጋሪ ፎቶ መነሻ በማድረግ ይህንን መሰናዶ አሰናድተናል። ቻናሉን ያልተቀላቀላችሁ ተከታታዮች የደወል ምልክቷን በመጫን ቤተሰብ እንድትሆኑ እያስታወስን ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን እንድትቆዩ እንጋብዛለን። ሱአድ መሐመድ በሚል መጠሪያ ፌስቡክ ላይ የተመለከትነው ገጽ አዲስ የወጣውን የቀነኔ ፎቶ በመጠቀም እንዲህ የሚል መልእክት ተቀምጦበታል። ከቀነኔ ጋር በሆኑ አጋጣሚዎች 2-3 ጊዜ ተመሳሳይ ቦታ ከመገናኘት የዘለለ ሰላምታ እንኳን ተለዋውጠን አናውቅም። ህይወቷ ካለፈ ወደ ግን ወደ ራሴ እንዲሁም ወደ ማህበረሰባችን እንድመለከት አድርጋኛለች ይላል ጽሁፉ። ፎቶና ቪዲዮዋን ባየሁት ቁጥር እርሷ የነበረችበት ሁኔታ ውስጥ ጓደኞቼን ባገኛቸው ምንድነው የማደርገው ብዬ አስባለሁ። እናቷ ምን እየተሰማት ይሆን ብዬ አሰላስላለሁ። የኔ እናት ብትሆን ምን ያህል ሊከብዳት እንደሚችል በማሰብ ብቻ እጅግ ረበሻለሁ ይላል ጽሁፉ። ህይወት በራሱ እረፍት የለውም። በዚህ ላይ ከማይሆን ሰው ጋር የፍቅር ግንኙነት ውስጥ መሆን የበለጠ ያወሳስበዋል የሚለው ጽሁፉ መወሳሰቡ ደግሞ የሚጨምረው ችግር አስቀያሚ ነው። ቀነኔ ከጓደኛዋ ጋር በነበራት የመልእክት ልውውጥ ላይ የአእምሮ እረፍትን የመሰለ ነገር የለም ብላ ነበር። እውነቷን ነው። ከምንም በላይ የማስበውና የምሰጋው ግን ለኛ ነው ይላል ጽሁፉ። ለካ ሁላችንም ለሴቶች መብት ዋጋ የማይሰጥ ስርዓተ ፖለቲካ ተባባሪ ነበርን። አሁን ፍሬውን እያየነው ነው። ዝምታችንና ግዴለሽነታችን በደንብ ይናገራል ይላል ጽሁፉ። በመግቢያችን ላይ እንዳመላከትናችሁ ከዚህ ቀደምም በሰራናቸው ፕሮግራሞች እንዳሳየናችሁ ቀነኔ ፊቷ በልዞ እጅግ የሚያስፈራና የሚያሳዝን ሁኔታን ፍንትው አድርጎ ያሳያል የተባለው ፎቶ በልዩ ልዩ ማህበራዊ ሚዲያዎች ላይ ሲዘዋወር እንደነበር አይዘነጋም። ከትናንት ምሽት ጀምሮ ደግሞ ሌላ ፎቶ በመውጣቱ ነገሩ እንደ አዲስ እንዲነሳ አድርጎታል። አዲስ የወጣው ፎቶ ታዲያ ቀነኔ ፊቷ በመላው አብጦ አይኖቿ ብዙ እንባ ያፈሰሱ በሚመስል ሁኔታ ቀልተውና ዙሪያቸው መቅብቆ ይታያል። ይህም ምስል የሆነ ከባድ ሁኔታ ውስጥ እንደነበረች ያመላክታል የሚሉ አስተያየቶች እንዲበዙ ያደረገ ነው። ይህንንም ተከትሎ ይህችም ቀነኔ ናት የሚል መልእክት አስከትሎ ፎቶ በማህበራዊ ሚዲያ እየተጥለቀለቀ ነው። ከዚህ ፎቶ መውጣት ጋር ተያይዞም እጅግ አሰቃቂ ህይወት ትገፋ እንደነበር እናውቃለን ያሉ ውስጥ አዋቂ ሰዎች ትሰደብ ነበር፣ ሲከፋም ትደበደብ ነበር ሲሉ መረጃ እያጋሩ ይገኛል። እንዲሁም የመሳሪያ ማስፈራሪያ ይደርስባት እንደነበር ገልጸዋል። እንዲያውም ከማስፈራራት ባለፈ መሳሪያ ተተኩሶባት እንደሚያውቅም መግለጻቸው እጅግ ልብ የሚሰብር መረጃ ሆኗል። እውነትም ቀነኔ የትኛዋም ሴት ለደቂቃ የማትቆይበትን ህይወት ችላ መቆየቷን ያልፋል እያለች መታገሷን ነገም ሌላ ቀን ይሆናል የነገንስ ማን ያውቃል ብላ በተስፋ መሰንበቷን የሚያረጋግጡ ሐሳቦች ከያቅጣጫው እየተሰነዘሩ ይገኛል። እኛ ግን እዚህ ላይ አንድ ጥያቄ እናነሳለን። እንዲህ ትሆን ነበር?
እንዲህ የሚደርስባት ነበር ይህንንም ችላለች የሚሉ የመረጃ ጋጋታዎች ጅብ ከሄደ ውሻ ጮኸ ናቸው እንጂ ለሷ በፍጹም አይረቡም። እርሷስ ቀና ብላ እውነቱን ወደማትናገርበት የደረሰባትን ወደማትገልጽበት መንገድ አምርታለች። ነገር ግን ዛሬስ ከቀነኔ ሞት ለሌሎች እያሉ ለሞቱት እየሳቁ ለሚጨልሙት በከባድ ሁኔታ ውስጥ እያለፉ ለሚገኙ ሴቶች አጠገባቸው ያለን ሰዎች ምን እያደረግንላቸው ይሆን ብለን መጠየቅን ወደናል። በማህበራዊ ሚዲያ ላይ ከተጋሩ እጅግ አሳዛኝ ጽሁፎች መካከል አንዱ ደግሞ አስከትለን እንነግራችኋለን። ጽሁፉ ሲጀምር ይህችም ቀነኔ ናት ይላል። በእንባ የራሱ አይኖቿን በሚያስመለክተው ምስል ከታች እንባዋን አብሳ ችግሯን በልቧ ይዛና ፍርሃቷን ተቋቁማ ምትም ቢሆን ስድብ እንግልትም ይሁን መሰበር ሴት ነሽ ችለሽ ኑሪ በሚላት ማህበረሰብ ታስራ ሁሉን ስቃ ተጫውታ ማለፍ ሳይደብቋት ተደብቃ መኖርን መርጣ ጊዜ የቀደመቻት ወጣት ይላል። ወጣ ብትነግረን ስለማናምናት እውነቴ ይህ ነው ብትለን እርሱ እንደዚህ አይደለም ብለን ስለምንዘባበትባት እንዴት ታይዋለሽ ክብርሽ ይጎድላል ብለን ስለምናሸማቅቃት ጊዜ የቀደመቻት ባለብዙ ህልም ጎበዝ ሴት የኛ ድክመት ውጤት ይህችም ቀነኔ ናት በማለት ይህንን ትናንት የወጣውን ፎቶ አስከትሎ ከወጡ ጽሁፎች መካከል ያገኘነው አሳዛኝ መልእክት ነው። ደስተኛ መስላ ትኖር ነበር። እየጨፈረች ቪዲዮ ትሰራ ነበር። ከአንገት በላይ ፈገግ እያለች ወዳጆቿን ትሸውድ ነበር። ነገር ግን እንደ ምላስ እንደ ጥርስ አይን አይዋሽምና ምን አይነት ከባድ ሁኔታ ውስጥ እንደነበረች አይኖቿ ምስክር ናቸው። ይህችም ቀነኔ ነበረች ተብሎ ከዚሁ ከትናንቱ አዲስ ከወጣው ፎቶ ጋር የወጣው በማህበራዊ ሚዲያ ላይ የተገኘው ሌላኛው ጽሁፍ ነው። ቀነኔ ስንት ነገር ይሆን የደረሰባት? ኢዮብ ሸዋነ ይህንኑ ፎቶ ተጠቅሞ አጭር የሆነ አሳዛኝ መልእክቱን አስቀምጧል። ሞዴልና የማስታወቂያ ባለሙያ የሆነችው የቀነኔ አዱኛ ወንድም ወይም ደግሞ አጎት እየተባለ የተጠቀሰው ቤተሰቧ አንድ መልእክት ማስተላለፉ ይታወሳል። ይህ መልእክትም በብዙ ዘንድ መነጋገሪያ ሆኖ ሰንብቷል። ይህም ሰው በጣም እንደሚቀራረቡ ይጠቅሳል። ራይድ እንኳን አንዱ ዓለም ሲፈልግ ቀነኔ ለኔ ደውላ እኔ ነኝ የማመቻችላቸው እርሷን ብትሆን እንደዛው የሚለው ይህ ሰው ይሄ ነገር ሲፈጠር ግን አልተነገረኝም፣ ደበቁኝ። ለምን ደበቁኝ? ይሄ ትልቅ ጥያቄ ይፈጥራል ሲል ይናገራል። ቀነኔ ከሞተች በኋላ የአስክሬን ምርመራ ከመደረጉ ቀደም ብሎ እህቴ እነሱ ጋር ስትደርስ የአንዱ ዓለም ወንድምና ሰራተኛው በረንዳውን እያጠቡ ነበር የደረሰችው። ይሄም አሻራ ለማጥፈት እንደሆነ ያሳያል ሲል አነጋጋሪ ነገር ተናግሯል። እንደተባለው ከአምስተኛ ፎቅ ከወደቀች ጭንቅላቷ መፈንዳት ወይም ደግሞ ሌላ ምልክት ይኖርባት ነበር። ነገር ግን ቀነኔ ምንም አይነት መፈጥፈጧን የሚያሳይ ምልክት አላየንም ሲል አነጋጋሪ ንግግር አድርጓል። ይህም ታዲያ ቀነኔ ከአምስተኛ ፎቅ ወድቃ ሞተች ለሚለው ለተነገረው መልእክት ጥያቄን የፈጠረ ጉዳይ ሆኗል። የቀነኔ እውነት ምን ይሆን? እውነተኛውን ማስረጃ ፖሊስ በማሰባሰብ ለህዝብ ይፋ እንደሚያደርግ የሚጠበቅ ነው። ይህም ፎቶ ከመውጣቱ ቀደም ብሎ ደግሞ አቶ አዱኛ ዋቆ የሞዴል ቀነኔ አባት ለኢትዮጵያውያን መልእክት አስተላልፎ እንደነበር ይታወሳል። በሀገር ውስጥም ሆነ በባህር ማዶ የምትገኙ ኢትዮጵያውያን የልጄ እውነት እንዲወጣ እንድታደርጉልኝ በማለት ከዚህ ቀደም ጥሪ አቅርበው ነበር። እስካሁን ላደረጋችሁልኝ ድጋፍ ከልብ አመሰግናለሁ ብለው እንደሚታወቀው የቀነኔ ሞት ከተሰማበት ጊዜ ጀምሮ የተለያዩ ሀሳቦች ሲሰነዘሩ ቆይተዋል። ብዙሃን ኢትዮጵያውያንም በአንድነት በመቆም የወጣቷን ትክክለኛ የሞት ምክንያት በመመርመር ፖሊስ እውነታውን እንዲያወጣና ለቤተሰቡም ፍትህ እንዲሰጡ እየጠየቁ መሰንበታቸው ይታወሳል። ጥቂት ሰዎች ደግሞ የቀነኔ ሞት ተዳፍኖ እንዲቀር በማሰብ ይሁን አይሁን ባይታወቅም የተሳሳቱና ልክ ያልሆኑ መረጃዎችን ሲያሰራጩ ተስተውለዋል። ይህንንም ተከትሎ ምላሽ የሰጡት የቀነኔ አባት አቶ አዱኛ ዋቆ በተለይም በማህበራዊ ሚዲያ ሁለተኛ ግድያ በእኛ ላይ የምታወጁ እባካችሁ አቁሙ ሲሉ በአፋን ኦሮሞ ያስተላለፉትን መልእክት ፋስት መረጃ ዘግቧል። የቀነኔ አባት አክለውም የልጄን ደም ለመደበቅ የምታሴሩ በእግዚአብሔር ስም እንድታቆሙ ጠይቃችኋለሁ ሲሉ ተማጽነው ነበር። ከቀነኔ አዱኛ ሞት ጋር በተገናኘ በእስር ላይ የሚገኘው እጮኛዋ ድምፃዊ አንዱዓለም ጎሳም እስካሁን 2 ጊዜ ያክል ፍርድ ቤት የቀረበ ሲሆን በሁለቱም የፍርድ ቤት ውሎ ቀጠሮ መሰጠቱ ይታወቃል። እኛም መረጃውን ወደ እናንተ አድርሰን ነበር። በሚቀጥለው ጊዜም ለሶስተኛ ጊዜ ፍርድ ቤት ሲቀርብ ፖሊስ ምን አይነት መረጃዎችን አጠናክሮ ይመጣ ይሆን የሚለው የሚጠበቅ ነው። ቴክስት ሜሴጆቻቸው፣ ፎን ኮንቨርሴሽናቸው ምን አይነት ነው? አቢዩዘር መሆኑን ፕሩቭ የሚያረጋው እሱ ነው እንጂ ሌላ ፕሩቭ
እናቴ ትሙትኝ ፎቶ የሚያወጡት ሰዎች አወሩ ቲጂ የምትባለው ልጅ ራሷ ትመሰክር ሞር እንደውም የአንዱ ዓለም ቲሞች እንደሰማሁት ከሆነ ሱሳይድ ናት ብሎ ራሷን አጠፋች ብሎ ራሱ ዊል ያረጉ ይችላሉ እንኪስ ጀሶይ ነው ታዛዝ ይሄ ብዙ ኢትዮጵያውያን ሴቶች ሪያሊቲ ነው ባይ ዘ ዌይ የብዙ ኢትዮጵያውያን ሴቶች ሪያሊቲ ነው በዚች ልጅ ኬዝ ግን ልቤን የሰበረው ወርዟን አታውቅም ምን ያህል ቫልዩብል የሆነች ሴት እንደሆነች እቺ ልጅ አታውቅም ቫልዩዋን ብታውቅ እዚህ ቦታ ላይ አናገኛት ቆመንም አንቀብራ ነው ቫልዩዋን ብታውቅ she is beautiful ትዳር ሳትይዝ ቀለበት እንኳን ሳያረግላት ለአባቷ ሽምግልና ሳይልክ ልጆትን ጮኛ ይላረጋት ነው ምናምን like you know disrespectful የሆነ ሪሌሽንሺፕ ውስጥ እየኖረች ግን ሎያል ናት ሪስፔክት ታረጋለች and she is very supportive by the way ወንዶች ለምን እንደሆነ አላቅም ከፍጥረታችሁ ጥሩ ሴት አይመጥናችሁ ጥሩ ስትሆንላችሁ ምናምን they will be disrespectful ለምን እንደሆነ I don't get it by the way እኔ ደግሞ ማለት ነው እንደዚህ አይነት ዱርዬ ወንዶች የራሳቸውን ባክግራውንድ የለም ያለፉበትን ታሪክ አያዩም usually የሴቷን ነው የሚያዩት ራሳቸው ቁጭቃ ውስጥ ተንከባለው እንደ አህያ እንደ አሳማ ተንከባለው ቁጭቃ በጭቃ ሆኖ ቁጭ ብሎ አንቺ ቆሸሽ ነሽ ይብሻል that's what really happened to this girl ገብታችኋል ስለዚህ አሁንም እንደዚህ ፎቶ ደንበደም ሲያረግ ምንም ብታመጡ ኮርት ላይ ሄደክ ባለዚህ ፎቶ የላከችልክ ይሄን ፎቶ የላከችልክ ኮርት ላይ ሄደክ አልመሰከርክ ካላወራኝና ሶሻል ሚዲያ ላይ ብቻ ይሄን ፎቶ በቃ ቢተር ትሩዝን ወጡት ከሶሻል ሚዲያ ጩኸት አንድ እርምጃ ሄድም ሚሄደው ፎቶው የደረሰክ ሰው ቀነኒ እንዲያርጎኛል ብላ ፎቶ የላከችል ሰው ሂድና መስክር ጎሩ like ኢንቨስቲጌተሮች ጋር ሂድ መስክር የቀነኒ ቤተሰብ እዚህ ነው ያሉት አናግራቸው ቶክ ጋይስ ይሄን የምታውቁ ሰዎች አውሩ ማንንም በነገራችሁ ላይ እኔ እነዚህ ደግሞ ይሄ እነዚህ እሬቻ ሲመጣ ምናምን ያዙን ልቀቁ የሚሉት ግሩፖች ሁሉ እንዴት እንዳስጠላችሁ በጣም ወረኞች ወረተኞች አስመሳዮች ሞኔት ተሽላለች ሞኔት መሲ ተሽላለች መታቁትን ነገር ቶክ አውሩ እኔ ራሱ እኮ አውቃለሁ በእኔ አቅም አውቃለሁ ከነዛ ግሩፕ ደግሞ ሌላ የምትቀጠቀጣለች በነገራችሁ ላይ ኢንዶር ፍየል ባል ያለሽ ያ ቅጠል ሲበላ የሚውል አንቺ ራሱ ዩር ኔክስት ጀሶይ ነው ውድ የአማርያ ቲቪ ቤተሰቦች እኛም ፍርድ ቤት የሚያስተላልፈውን ብይን በፍጥነት ወደ እናንተ የምናደርስ እንደሆነ እየጠቆሙን አብራችሁን ስለነበራችሁ እናመሰግናለን። ለዛሬ ያሰናዳውን መሰናዶ አበቃን። በሌላ ወቅታዊ መረጃ እስክንገናኝ ሰላም